አሪያ የተባለችው ወጣት ልጅ ካሁኑ ቀለል ያለ ኑሮ የሚመራውና በቅርቡ ከስር የተፈታው አባቷ ሳንጁ በአንድ ወቅት ለመላው ከተማ መሪና ትልቅ ስም የነበረው ሰው መሆኑን አታውቅም ነበር። ከዓመታት በፊት ሳንጁ ለጓደኞቹ ጥበቃ ሲል ብቻውን በሺዎች የሚቆጠሩ ጥላቶች ጋር ተፋልሟል። በዚህ ጀግንነቱ ምክንያት በከተማ ውስጥ የነብር ልብ የሚል ቅጽል ስም ከሰጥቶት ነበር። ከብዙ ዓመታት እስራት በኋላም ሲፈታ በርካታ የቅንጦት መኪናዎችና የድሮ የቡድን አባላቱ ሊቀበሉት መጡ። እሱ የመሰረተው የንግድ ቡድን አሁን በከተማ ውስጥ ትልቁ የንግድ ተቋም ሆኗል። የድሮ ጓደኞቹ እሱ ተመልሶ ቡድኑን እንዲመራላቸው ቢለምኑትም ሳንጁ ግን ከእንግዲህ ወደዚህ ዓለም መመለስ አልፈልግም፣ ቡድኑንም በታማኝነትና በቅንነት ምሩት በማለት ጥያቄያቸውን በግልጽ ሳይቀበል ይቀራል። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንመለስ። ሳንጁ ወደ ቤቱ ሲመለስ ልጁ አሪያ እስር ቤት ከነበረ ሰው ጋር አልሄድም በማለት በቁጣ ስትናገር ሰማ። ሳንጁ ለቤተሰቡ ደህንነት ሲል በእስር ቤት የቆየበትን እውነተኛ ምክንያት ደብቆ በስርቆት ወንጀል እንደታሰረ አስመስሎ ነበር። በዚህ ውሸት ምክንያት አሪያ በትምህርት ቤት ሁልጊዜ በሰዎች ትችትና ስድብ ይደርስባት ስለነበር ለአባቷ ምንም አይነት ክብር አልነበራትም። የሳንጁ ሚስት አሪያ በትምህርት ቤት ካፌ ውስጥ የሚቀርበውን መጥፎ ምግብ በመቃወሟና ቅሬታ በማቅረቧ ምክንያት ጤናዋ እንደታወከ ነገረችው። ነገር ግን የካፌው ባለቤት ቅሬታውን ያቀረበው ማን እንደሆነ ደርሶበት ለመበቀል እየተዘጋጀ መሆኑን ቤተሰቡ አያውቁም ነበር። በማግስቱ ሳንጁ ልጆቹ ንጹህና ጥሩ ምግብ እንዲያገኙ በማሰብ በትምህርት ቤት በር ላይ የምግብ ጋሪ ይዞ መሸጥ ጀመረ። አሪያም አባቷን እዛ ስታየው በሰዎች ፊት ስለተዋረደች በጣም ተናደደች። ሳንጁም በጥሩ ስራ ገንዘብ ለማግኘት እፍረት የለውም ቢላትም እሷ ግን ምግቡ መሬት ላይ ደፍተው ሄደች። ሌሎች ተማሪዎችም አባትህ እስረኛ ነበር እያሉ ያፌዙባት ጀመር። በዚሁ ሰዓት የትምህርት ቤቱ ካፌ ባለቤት የሆነው ባኑ ወረበሎቹ ጋር በመሆን ቦታው ላይ ይደርሳል። አሪያና አባቷ ሆን ብለው ስራውን ለመቀማት የመጡ መስሎታል። ሳንጁም ምንም አይነት ግጭት ስላልፈለገ በሰላም ለመሄድና ጋሪውን ለማንሳት ቢሞክርም ባኑ ግን ወረበሎቹን ጋሪውን እንዲሰባብሩ ታዘዛቸው። ወረበሎቹም ምግቡን ጋሪውን እያደባለቁ ሳንጁን ሲያዋርዱት አሪያ ይህንን አይታ መቋቋም አቃታት። ምንም እንኳን በአባቷ ብትቆጣም እሱ በሰዎች ሲጠቃ ማየት ስላልቻለች በቁጣ በቃችሁ፣ ሰውን ከዚህ በላይ አታሳዱ እያለች ትጮህባቸዋለች። ባኑና ሰዎቹ ግን አሁንም እያዋረዱት ያለው ሰው በአንድ ወቅት መላው የከተማው ወሮበላ በስሙ ብቻ ይንቀጠቀጥለት የነበረው ታላቁ የነብር ልብ መሆኑን አላወቁትም ነበር። አሁን የሳንጁ ትዕግስት መጨረሻ ላይ ደርሷል። ባኑ የተባለው የካፌ ባለቤትም አሪያ ያቀረበችውን ቅሬታ ተከትሎ እሷንና አባቷን ሳንጁን ለመበቀል ይሞክራል። ሳንጁም ግጭት ባለመፈለግ ነገሮችን ሰብሰብ አድርጌ እሄዳለሁ፣ እባክህ ልጄን አትንካብኝ በማለት በትህትና ቢለምነውም ባኑ ግን ይህን እንደ ፍርሃት ቆጥሮት ይበልጥ ይፎክራል። ባኑ በአንቺ ቅሬታ ምክንያት ከ50 እስከ 60 ሺህ ሩፒ ተቀጥቻለሁ። አሁን ጉዳዩ እንዲያበቃ 100 ሺህ ሩፒ ካልከፈልከኝ ህይወትህን ሙሉ የምትቆጭበትን ቅጣት እቀጣለሁ በማለት ሳንጁን ያስፈራረዋል። ሳንጁም ሳይከራከር ገንዘቡን ለመክፈል ቢስማማም ልጇ አሪያ ግን በሁኔታው በጣም ተናዳ አባባ አንድም ሳንቲም እንዳሰጣቸው እነዚህ ሰዎች በግልጽ ወሮበላለትን እየሰሩ ነው። አሁን ገንዘብ ከሰጣቸው ህይወቴን ሙሉ አላከብርህም ስትል ትጮህበታለች። ይህንን የሰማው ባኑ በቁጣ ተሞልቶ አሪያን በኃይል በጥፊ ይመታታል። ይህን ጥፊ በአሪያ ፊት ላይ ሳይሆን ያረፈው በሳንጁ ልብ ላይ ነበር። በዛ ቅጽበት የሳንጁ የትዕግስት ወሰን ይበጠሳል። እሱንም ይዘውት የነበሩትን ሁሉ ወሮበላዎቹን በኃይል አራፎ አንደኛውን በአንድ እጁ ብቻ በርካታ ሜትሮች ርቀት ላይ ይወረውረዋል። ሌሎች ወሮበላዎች በአንድነት ሲረባረቡበት በነበረው ግብግብ ውስጥ አንደኛው የሳንጁን ሸሚዝ ይገነጥለዋል። በዚህ ጊዜ በሳንጁ ጀርባ ላይ ያለው የተነቀሰው ታላቁና ግዙፉ የዘጠኝ ድራጎኖች ንቅሳት በሁሉም ፊት በግልጽ ይታያል። በዛ አካባቢም እንዲህ አይነት ንቅሳት ሊኖር የሚችለው ለአንድ ሰው ብቻ ነው። እሱም መላው ከተማ የሚፈራው ታላቁ መሪ የነብር ልብ ሳንጁ ነው። ይህንንም ያዩት ወሮበላዎቹና ባኑ በድንጋጤ ይበተናሉ። በአንዱ በኩል የባኑ ስልክ ይጮሃል። ከቡድኑ ዋና መስሪያ ቤት የተደወለለት ሲሆን ታላቁ መሪ ሳንጁ ከእስር ቤት መውጣቱንና ከእንግዲህ ቡድኑ በማንኛውም ህገወጥ ስራ ላይ እንዳይሳተፍ ማዘዙን ይነግሩታል። ባኑም በጣም ደንግጦ ካፌውን ዛሬውኑ እንደሚዘጋ እየተንተባተበ ይናገራል። ሆኖም ባኑ ሁኔታውን ለማጣራት የሳንጁን ፎቶ በሚስጥር አንስቶ ወደ ዋናው መስሪያ ቤት ይልካል። በሌላ በኩል በዋናው መስሪያ ቤት የነበሩት የድሮ ጓደኞቹ
ሳጋርና ሌሎቹ መሪዎች ፎቶውን ሲያዩ ይህኮ ታላቁ ወንድማችን ነው በማለት በደስታና በክብር ይነሳሉ። ነገር ግን ሳንጁና ልጁ በሰዎች እየተንገላቱ መሆኑን ሲሰሙ ሳጋር በቁጣ ይሞላል። በመጨረሻም አሪያ ወደ አባቷ ተጠግታ እያለቀሰች አባባ አንተ እኮ በትንሽ ስህተት ነበር የታሰርከው። ታዲያ ለምን እንዲህ ያለ የሚያስፈራ ንቅሳት በጀርባ ላይ አስነቀስክ? አንተ ላይ አንዳች ነገር ቢደርስ እኔና እናቴ ምን እንሆናለን ስትል ከተጠይቀዋለች። ለመጀመሪያም ጊዜ በአሪያ ድምጽ ውስጥ ጥላቻ ሳይሆን ለአባቷ ያላት ጥልቅ ፍቅር በጭንቀት ይታያል። ሳንጁ ነገሩን በሰላም ለመጨረስ ቢሞክሩም ልጇ አሪያ ግን ሁኔታውን ስላሰጋትና የቡድኑ አባላት መተው አባቷን ይበልጥ እንዳይጎዱ በመፍራት በስተመጨረሻም ተንበርክካ መማጸን ትጀምራለች። ባኑና የቡድኑ አባላትም እባካችሁ ይቅርታ አድርጉልን፣ ስህተት ሰርተናል። አባቴ በጀርባው ላይ ያስነቀሰው ንቅሳት እንዲሁ ተራ ንቅሳት ነው እንጂ እሱ የቡድኑ መሪ አይደለም። አሁኑን ይዤ እሄዳለሁ፣ የደረሰውንም ኪሳራ ሁሉ እኔ ከፍላለሁ ስትል ታለቃቅሳለች። ሆኖም የባኑ ረዳቶች ይህ ሰውዬ ወንድማችንን አቁስሏል፣ መሪዎቻችንንም ሰርቧል። በመሆኑም ዛሬ በህይወት መኖር የለበትም መሞት ነው ያለበት እያሉ ይፎክሩ ጀመር። አሪያም በጣም ደንግጣ አባቷን አባባ ፍጠን አምልጥ፣ እነዚህ ሰዎች ከያዙ ይገሉሃል ስትል ትጮህበታለች። ወሮበላዎቹ አንዱ ሳንጁ ላይ ጥቃት ለመሰንዘር ሲዘል ሳንጁ በጥቂት ሰከንዶች ውስጥ በከፍተኛ ዓመታት የውጊያ ጥበብ አንስቶ መሬት ላይ ይፈጠፍጠዋል። ወሮበላውም ወዮ እግሬ እያለ በስቃይ ይጮሃል። ይህንን ያየው ባኑም በቁጣ ተሞልቶ ሌሎቹ እንዲረባረቡበት ቢያዝም ሳንጁ ግን አሁኑን የተረጋጋ ነገር በሚያስፈራ ድምጽ እንዲህ ይላል። ከዓመታት በፊት ከእንግዲህ በኋላ በሰዎች ላይ እጄን አላነሳም ብዬ ማልኩኝ። ነገር ግን ምንም ቢሆን ልጄን ለመንካት ወይም ለመጉዳት ተሞከረ በፍጹም አልመራውም። ባኑ ይህንን ሰምቶ እየሳቀ አሁንም ጀግና ለመሆን ትሞክራለህ? አንተ እኮ ተራ የጎዳና ላይ ምግብ ሻጭ ነህ፣ ግደሉት እያለም ያዝ ነበር። ሆኖም ዱላና ቢላዋ ይዘው የመጡትን ወሮበላዎች ሁሉ ሳንጁ በአስገራሚ ፍጥነትና በአንድ ብቃት መሬት ላይ ሁሉንም ይጥላቸዋል። አሪያም በአባቱ አስገራሚ የውጊያ ብቃት ከደንቃና ደንግጣ ይህ እንዴት ሊሆን ቻለ? አባቴ ይህን ሁሉ ጥበብ ከየት አመጣኸው ስትል ትገረምበታለች። ሳንጁ ሁሉንም ካሸነፈ በኋላም ወደ ባኑ ይጠጋል። ባኑ በጣም ደንግጦ ዱላ አንስቶ አሪያ ለመምታት ሲሞክርም ሳንጁ እጁን ይዞ በመጠምዘዝ መሬት ላይ ይጥለዋል። ባኑም በስቃይ እየጮኸ እጄን ሰበርከው ይላል። ይህንን ሳጋር ሲሰማ በህይወት አይተውህም እያለም ያስፈራረዋል። ሳንጁ ግን በጭንቅላቱ ላይ የነበረውን ኮፍያ አውልቆ ፊቱን በግልጽ እያሳየው በብርድ ድምጽ እንዲህ ይለዋል። ሳጋር ሰዎችን የሚያስተምረውና የሚያዘው እንዲህ ባለ የውንብድና ስራ ላይ ነው። ጉዳዩ ይህ ከሆነ እሱ የዚህ ቡድን መሪ ሆኖ የመቀጠል ምንም መብት የለውም። ይህንንም ሲለው ባኑ ይህንን በሰማ ጊዜም በጥልቅ ድንጋጤ ውስጥ ይወድቃል። ይህን ሰውዬም እሱ አስቦት የነበረው ተራ የጎዳና ሻጭ ሳይሆን ትክክለኛ መላው የከተማ የሚንቀጠቀጥለት ታላቁ መሪ የነብር ልብ ሳንጁ መሆኑን ይረዳል። በመጨረሻም አሪያ አሁንም ሁኔታው ስላስፈራትና ወደ አባቷ እየሮጠች መጣ። አባባ እባክህ አሁኑን እንሂድ፣ የቡድኑ ዋና መሪዎች እዚህ ከመጡ ማምለጥ አንችልም ስትል ትለምነዋለች። ሳንጁ ግን ምንም ሳይደናገጥ ልጁን እያየ ፈገግ ይላል። አሪያ አሁንም በከፍተኛ ፍርሃት ውስጥ ሆና አባባ ፍጠን አሁኑን እንሂድ፣ የቡድኑ ሰዎች እዚህ ከመጡ ማምለጥ አንችልም ስትል ትለምነዋለች። ሳንጁ ግን በተረጋጋ መንፈስ ልጁን እያየ እንዲህ ይላታል። አሪያ እኔና እናትሽ ማንነቴን ደብቀን ተራ ኑሮ ብንኖር የተሻለ ህይወት የምንመራ መስሎክ ነበር። ነገር ግን ዛሬ አንድ ነገር ተረዳው። ሰዎች ያንተን እውነተኛ ጥንካሬና ጉልበት ካልፈሩ አንተንም ሆነ ቤተሰብህን ማዋረዳቸውን አያቆሙም። ስለዚህ አንዳንድ ጊዜ እውነተኛ ማንነትህንና ጥንካሬህን ማሳየት ግድ ይላል አላት። አሪያ ግን በቁጣና በለቅሶ አሁንም ትልቅ ወሬ ታወራለህ። ጥቂት ሰዎችን ስላሸነፍክ የቡድኑ መሪ ሆንክ ይመስልሃል? እነሱ እኮ መላውን ከተማ የሚቆጣጠሩ ኃያላን ናቸው። ለዓመታት አባቴ ታስሯል እየተባልኩ በሰዎች ስሳቀቅ ኖርኩኝ። ዛሬ ደግሞ በሌላ ትልቅ አደጋ ውስጥ ከተን ስትል ብሶቷን ትገልጻለች። በዚህ መካከልም በርካታ ውድና የቅንጦት መኪናዎች በከፍተኛ ፍጥነት እየተነዱ መጥተው በፊልሚያው ቦታ ላይ ይቆማሉ። በመኪናዎች ውስጥም በርካታ ጥቁር ልብስ የለበሱ ጠባቂዎችና መሪዎች ይወርዳሉ። ይህንን ያየው ባኑም በደስታ እየጮኸ መጡልኝ፣ የቡድኑ አባላት መጡ ይላል። በመቀጠልም ወደ መሪው ሳጋር
እየጠቆመ ሳጋር ወንድሜ ሆይ ይኸውልህ ይህ ሰው ተራ ምግብ ሻጭ ነው። ሰዎቻችንን ያቆሰለውና የናቃቸው በአሁኑ ተገቢውን ቅጣት ስጡት እያለ ሳንጁንና ልጁን በጣቱ ያሳያል። ባኑም ሳንጁ አሁን እንደሚገደል አስቦ በፈገግታ ይጠባበቅ ነበር። ሆኖም ግን ከመኪና የወረዱት ሳጋርና መላው ቡድኑ መሪዎች ወደ ሳንጁ ሲጠጉ በአንድነት በመስመር ቆመው በታላቅ አክብሮትና ለሳንጁ ለልጁም ሆነ አብረው እጅ ይነሳሉ። ሁሉም በአንድ ድምጽ ጮኸውም ለታላቁ መሪያችን ሳንጁ ሰላምታ ይሁን፣ ለታላቋ ልጃችን ሰላምታ ይሁን በማለት ክብር ይሰጣሉ። በዛ ቅጽበትም አካባቢው ሙሉ በሙሉ ጸጥ ይላል። የባኑ ፊትም በድንጋጤ ነጭ ይለብሳል። አርያም የምታየው ማመን አቅቷት በአባቷ እውነተኛ ታላቅ ማንነት ተደምማ ትቀራለች። ታሪኩም በዚሁ ይጠናቀቃል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።